ሰላም ተማሪዎች፣ ይህ የ2018 የመጀመሪያ ዙር የኦንላይን የማትስ ጥያቄ የተፈተኑት ነው። የተወሰኑ ጥያቄዎችን በዚህ ክፍል እንሰራለን። ሁሉንም ስለምንሰራ ዩቲዩብ ቻናላችን ሰብስክራይብ ማድረግ፣ ቪዲዮንም ላይክ ማድረግ እንዳይረሳ። ጥያቄ ቁጥር 1 ምንድን ነው የሚለን? ኮንሲደር ዘ ዳታ አለ እዚህ ጋር የተሰጠን which one of the following is the mean deviation from the mean። እዚች ጋር ማወቅ ያለባችሁ mean deviation from the mean, from the median, from the mode አሰራሩ ተመሳሳይ ነው። ፍሮም ዘሚን ከተባለ የመጀመሪያ ስቴፓችሁ ሚን መፈለግ ነው። ሚን እንዴት ነው የምንፈልገው? ሁሉንም ደምረን ለነምበር ኦፍ ዳታ ማካፈል ነው። ስለዚህ 11 ሲደመር 13 ሲደመር 15 ሲደመር 17 ሲደመር 19 ሲደመር 21 ኦቨር አድርገን ስንት ነው የምናደርገው? 6 1 2 3 4 5 6 ዘን እነዚህን በምንደምሩበት ጊዜ ስማርት መሆን አለባችሁ። እነዚህን አብራችሁ ትደምራላችሁ። 19 እና 21 ስንት ነው የሚሆነው? 40 ይሆናል። ከዛ በኋላ እችኛዋና እችኛዋን ትደምራላችሁ። 13 እና 17 ስንት ይሆናል? 30 ይሆናል። ከዛ በኋላ ሁለቱን አንድ ላይ 11 እና 13 ስንት ይሆናል? 26 ይሆናል። 30 ሲደመር 40 70 ሲደመር 26 96 ኦቨር 6 ይሆናል። 96ን ለ6 አካፍሉ ስንት ጊዜ ይደርሳል? 16 ጊዜ ይደርሳል ማለት ነው። ይሄ ምናችን ነው? ሚናችን ነው። ሚን ዲቪዬሽን ፍሮም ዘ ሚን ስለሆነ የተባለው ከእያንዳንዱ ዳታ ላይ 16 እየቀነስ ፖዚቲቭን እንወስድ ወይም አብሶሉት ቫልዩን እንወስዳለን። ለምሳሌ 11 ሲቀነስ አድርገን 16 እናደርጋለን። ይሄ ምን ይሆናል? -5 ይሆናል። አብሶሉት ቫልዩ ያ ማለት 5 ሆኖ ይወጣል ማለት ነው። 13 እንወስዳለን። 13 ሲቀነስ 16 ይሆናል። ይሄ ማለት -3 ይሆናል ከአብሶሉት ቫልዩ ያ ማለት 3 ይሆናል ማለት ነው። ስለዚህ እየቀነስን ፖዚቲቭ ማድረግ ነው። 15 ሲቀነስ 16 -1 ያ ማለት 1 እናደርጋለን። 17 ሲቀነስ 16 ይሄም 1 ነው። 19 ሲቀነስ 16 3 አለ። 21 ሲቀነስ 16 5 አለ ማለት ነው። ስለዚህ እነዚህን ሁሉንም እንደምራቸዋለን። 5 ሲደመር 5 ስንት ነው? 10 ነው። ይሄኛው ስንት ይሆናል? 1 እና 1 2 እና 3 5 ከ3 ጋር ስንት ይሆናል? 8 ይሆናል ማለት ነው። 10 ሲደመር 8 18። ስለዚህ 18 ኦቨር 6 ይሆናል። ያ ማለት 3 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ዲ ነው። ይሄ ሚን ዲቪዬሽን ፍሮም ምን ሲሆን ነው? ሚን ሲሆን ነው። ሚዲያን ከተባላችሁ ደግሞ መጀመሪያ ሚዲያኑን ትፈልጋላችሁ። ከዛ በኋላ ከእያንዳንዱ መቀነስ፣ ከዛ ለነምበር ኦፍ ዳታ ማካፈል ነው። ፍሮም ዘ ሞድ ከሆነ ደግሞ ሞዱን ትፈልጋላችሁ። ከዛ በኋላ ከእያንዳንዱ ላይ ቀንሳችሁ አብሶሉት ቫልዩ ወስዳችሁ ማካፈል ነው። ስለዚህ ከዚህ አሁን 3 ነገር መማር ትችላላችሁ ነው። ሁለተኛ ጥያቄ ኮንሲደር ዘ ኳድሪላተራል ኤቢሲዲ አለ ዌር ኤ አለ፣ ቢ አለ፣ ሲ አለ፣ ዲ አለ። which one of the following is true? ትክክል የሆነ የትኛው ነው የሚለን። ጎና 4 አለን። እነዚህ የጎና 4 ወይም ቨርቴክስ ፖይንቶች ተሰጥቶናል። ምን ይለናል? ፐርፔንዲኩላር ፓራላል፣ ፐርፔንዲኩላር ፓራላል ይላል። ምን መረዳት አለባችሁ ከዚህ? ፓራላል ከሆነ ኤም1 እና ኤም2 ምን መሆን አለበት? እኩል መሆን አለበት። ፐርፔንዲኩላር ከሆነ ደግሞ ኤም1 ታይምስ ኤም2 ስንት መሆን አለበት? -1 መሆን አለበት ማለት ነው። ሲዲ ኢዝ ፐርፔንዲኩላር ቱ ኤቢ ነው የሚለን። ስለዚህ ሲዲ ማለት ስሎፑን እንፈልጋለን። ኤም ማለት ምን ማለት ነው? ቼንጅን ዋይ ኦቨር ቼንጅን ኤክስ ማለት ነው። ይህ ማለት ደግሞ y2 ማይነስ y1 ኦቨር x2 ማይነስ x1። ስለዚህ ስሎፕ ኦፍ ሲዲ ምን ይሆናል ማለት ነው? ሲዲ ማለት ችኛዋን ምንወስድ 2 ሲቀነስ 2 እናደርጋለን። 2 ሲቀነስ 2 ኦቨር 2 ሲቀነስ 0 ያ ማለት 0 ኦቨር 2 ይሄ ማለት 0 ይሆናል ማለት ነው። ከዛላ ኤቢ እንደዚህ እያደረጋችሁ ጻፉት፣ በኋላ ቼክ ለማድረግ እንዲረዳችሁ። ኤቢ ማለት ደግሞ ኤቢ ይሄ ነው። 1 ሲቀነስ 1 ሲቀነስ 0 ኦቨር -1 -0 ይሆናል። ይሄ ማለት 1 ኦቨር -1 ያ ማለት -1 ይሆናል ማለት ነው። የኤቢ ስሎፕ -1 ነው፣ ይሄ 0 ነው። ስለዚህ አሁን ፐርፔንዲኩላርም ፓራላልም አይደሉም፣ ናይዘር ናቸው ማለት ነው። ቢ ላይ ደግሞ ምን ይለናል? ቢሲ ይለናል። ቢሲ ማለት እችኛዋና እችኛዋን እንጠቀማለን። 2 ሲቀነስ 1 2 ሲቀነስ 1 ኦቨር 0 ሲቀነስ 1 ይሆናል። ይሄ ማለት 1 ኦቨር 1 ይሆናል። ያ ማለት 1 ሆነ ማለት ነው። የቢሲ ኤዲ እንፈልጋለን። የኤዲ ስሎፕ ደግሞ ምንድነው የሚሆነው? ኤዲ ማለት እችኛዋና እችኛዋን ነው እንወስዳት። 2 ሲቀነስ 0 ኦቨር 2 ሲቀነስ 0 ያ ማለት 1 ይሆናል። ስለዚህ አሁን የቢሲ እና የኤዲ ስሎፕ ምንድነው የሆነው? እኩል ሆነ። ስለዚህ ፓራላል ናቸው ይላል። በዚህ መሰረት መልሳችን ቢ ይሆናል ማለት ነው። ሲናዲን ቼክ ማድረግ ትችላላችሁ። ሶስተኛ ጥያቄ ኮንሲደር ዘ ግሬተስት ኢንቲጀር ፋንክሽን ዲፋይንድ ባይ ኤፍ ኦፍ ኤክስ አለ እዚህ ጋር የተሰጠን። which of the following set is the domain of f? ዶሜኑ ምንድነው ሊሆን የሚችለው ነው? the set of rational number, the set of integer, the set of real number, the set of natural number። ስለዚህ ምንድነው ዶሜኑ? the set of real number ይሆናል ማለት ነው።
ሪል ነምበር ማለት ራሽናል ነምበርን ኢራሽናል ነምበርን ይዛል። ለምሳሌ ሩት 2 ምንድን ነች? ኢራሽናል ነምበር ነች። 1.3 2 1 5 2 6 የሆነ እንደዚህ ነገርም ከሆነ ኢራሽናል ነው። ስለዚህ ኢራሽናል ሆነ ማለት አሁን የዚህን እዚህ ጋር ብተኩት አንድ ሲቀነስ ይሆናል። ያ ማለት 0.33 ምናምን ነገር ይሆናል። የዛ ግሬተስት ኢንቲጀር ቫሊዩ ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ እችን በደንብ ተረዷት። ዘሴት ኦፍ ሪል ነምበር ነው የሚሆነው ዶሜኑ። ሬንጁ ደግሞ ዘሴት ኦፍ ኢንቲጀር ይሆናል። ይችኛዋ ምንድነች? ሬንጅ መሆን ትችላለች። ሌላው በቁጥር ደግሞ እንደዚህ ከተሰጠ ለምሳሌ -3.5 የዚህ ግሬተስት ኢንቲጀር ወይም ፍሎር ቫሊዩ ስንት ይሆናል? እስኪ የዚህም መልስ ኮሜንት ሴክሽን ላይ ያስቀምጡልን። -3.5። አራተኛ ጥያቄ which one of the following relations is a function? አሁን እዚህ ጋር የተሰጠን ሪሌሽን አለ። ሪሌሽን ማለት ዝምድና ነው። ከዛ ውስጥ ግን ምን የሆኑት ነው የተባለው? ፋንክሽን የሆነ ነው። ፋንክሽን ማለት ደግሞ ምን ማለት ነው? ዋን ኢንፑት ኤግዛክትሊ ስንት ነው ያለው? ዋን አውትፑት አለ። ዶሜን ላይ ዋን ኢንፑት ይኖራቸዋል። ዋን ኢንፑት የሚሰጣችሁ ምንድነው? ዋን አውትፑት ነው ማለት ነው። ዋን ኢንፑት ሁለት አውትፑት ካለው ምን አይሆንም? ፋንክሽን አይሆንም። በሌላ አባባል ደግሞ ፋንክሽን ምን ያደርገዋል? ፋንክሽን ማለት ዶሜን ምን አይልም? አይደገምም። ስለዚህ በእነዚህ መረዳት ትችላላችሁ። ስለዚህ አሁን ይሄኛውን ስታዩት በሁለት አይነት መንገድ አሳያቸዋለሁ። ይህ ፋንክሽን እንዳልሆነ የመጀመሪያው በቁጥር መስራት ትችላላችሁ። -2 ብትወስዱ ስኩዌር ስታደርጉት 4 ነው። 2ን ስኩዌር ስታደርጉት 4 ነው። ስለዚህ ኤክስ 4 ሲሆን ዋይ -2 ነው። ኤክስ 4 ሲሆን ዋይ 2 መሆን ይችላል። ስለዚህ 4 -2 4 2። ስለዚህ ፋንክሽን አይደለም። ለምን? አንድ ኢንፑት ሁለት አውትፑት ስላለው ማለት ነው። ሁለተኛው ቼክ የምታደርጉበት ዋይ እኩል ነው ኤክስ ስኩዌር። ለምሳሌ ምንድን ነው? ፓራቦላ ሆኖ አፕዋርድ ነው የሚሆነው። ጀስት እንደዚህ ይሆናል። ኤክስ እኩል ነው ዋይ ስኩዌር ከሆነ ደግሞ ምን አይነት ነው የሚሆነው? እንደዚህ ይሆናል ማለት ነው። ስለዚህ አሁን ይሄ በቨርቲካል ላይን ቴስት ምን አይሆንም? ፋንክሽን አይሆንም። ቨርቲካል ላይን ቴስት ታውቁታላችሁ። ግራፉን ሁለት ጊዜ የሚቆርጠው ከሆነ ቨርቲካል ላይን ድሮ ስታደርጉ ሁለት የሚቆርጠው ከሆነ ፋንክሽን አይደለም በሚለው መያዝ ትችላላችሁ። የቢ በተመሳሳይ በቁጥር መስራት ትችላላችሁ። አብሶሉት ቫልዩ ኦፍ ዋይ እኩል ነው ኤክስ ነው የሚለን። ያ ማለት ለምሳሌ አብሶሉት ቫልዩ ኦፍ -2 ስንት ነው? 2 ነው። አብሶሉት ቫልዩ ኦፍ 2 2 ነው። ስለዚህ 2 ኮማ -2 አለ 2 ኮማ 2 አለ። ስለዚህ ፋንክሽን አይሆንም። ዋይ እኩል ነው ኤክስ ስኩዌር፣ ይሄ ፋንክሽን ነው አይደል? ዋይ እኩል ነው ኤክስ ስኩዌር በዚህኛው ማየት ትችላላችሁ። ኢች ኢንፑት ምንድን ነው ያለው? ዋን አውትፑት ነው ያለው በዚህኛው ማለት ነው። ዲ ላይ ደግሞ ዋይ ቱ ዘ ፓወር ኦፍ 4 እኩል ነው ኤክስ ይላል። ይህም በተመሳሳይ ፋንክሽን አይሆንም። ለምን? በቁጥር መስራት ትችላላችሁ። -1 ቱ ዘ ፓወር ኦፍ 4 ስታደረጉት ስንት ነው? 1 ነው። 1ን ቱ ዘ ፓወር ኦፍ 4 ስታደረጉት 1 ነው። ስለዚህ ተመሳሳይ ኢንፑት የተለያየ አውትፑት አለው። ስለዚህ ፋንክሽን አይሆንም ማለት ነው። እንደዚህ ቢሆን የፋንክሽን ይሆናል ወይስ አይሆንም? ይችኛዋ እንዳለች ሆና ዋይ ኪዩድ እኩል ነው ኤክስ ቢሆን ኢዚት ፋንክሽን ኦር ኖት የሚለውን መልሱን ኮሜንት ሴክሽን ላይ ያስቀምጡልን። የዲ ኤክስ ኮማ ዋይ ሳይዛት ኤክስ ኮማ ዋይ አን ኤለመንት ኦፍ ሪል ነምበር ቢሆኑና ዋይ ኪዩድ እኩል ነው ኤክስ ቢሆን ኢዚት ሪሌሽን ነው፣ ግን ኢዚት ፋንክሽን ኦር ኖት የሚለውን መልሱን ጻፉልን። አምስተኛ በጣም ቀላል ነው። which one of the following is a source of cash loan? ካሽ ሎን ማለት ካሽ ማለት ምንድነው? በጥሬ ገንዘብ አይደል? ካሽ ስጠኝ ካላቸውን ጥሬ ገንዘብ ማለት ነው። ስለዚህ ከሚከተሉት ውስጥ ካሽ ሎን የሆነ የትኛው ነው? non governmental organization to alleviate public problems። ፐብሊክ ችግሮች ይኖሩ ይችላሉ። እነዚህን ችግሮች ኤንጂኦ ወይም non governmental organizationዎች ሶልቭ ሲያደርጉ ይሄ በካሽ ሎን ሳይሆን ምንድነው የሚሆነው? ሰርቪስ ነው የሚሆነው። ኢንቨስተርስ ኢንቮልቭድ ኢን ሆም ኮንስትራክሽን ፎር ኮሚኒቲ፣ ለማህበረሰቧን ቤት ቢገነቡ ኢንቨስተሮች፣ ይሄ ምንድነው የሚሆነው? ካሽ ሎን አይሆንም። ስለዚህ ቢ አይሆንም። ግሩፕ ኦፍ ኢንቨስተርስ ኮሚትድ ቱ ድሪሊንግ አውት አንደርግራውንድ ዋተር፣ የውሃ ቁፋሮ ቢያደርጉ ለምሳሌ መጠጥ ሊሆን ይችላል፣ ለመስኖ ሊሆን ይችላል። አንደርግራውንድ ዋተር ቢቆፍሩ ግሩፕስ ኦፍ ኢንቨስተሮች፣ ይሄም አሁን ሰርቪስ ነው ኮሚኒቲው ሊያገኝ የሚችለው እንጂ ካሽ ሎን አይሆንም ማለት ነው። ስለዚህ ካሽ ሎን የሚሆነው ማን ነው? ዲ ነው። መኒ ላይን ግሩፕ ኢንቨስቲንግ ኢን ሄልዝ ኢምፕሩቭመንት ሴክተርስ፣ ይህ በገንዘብ የሚረዱ ወይም የሚያበድሩ ማለት ነው። ስድስተኛ ጥያቄ ዋት ኢዝ አቨሬጅ ሬት ኦፍ ቼንጅ ኦፍ ዋይ እኩል ነው ኤፍ ኦፍ ኤክስ ዊዝ ሪስፔክት ቱ ኤክስ ኦን ዘ ኢንተርቫል ነው። ይሄ ግራዲያንት እንደማለት ነው። ግራዲያንት ወይም ስሎፕ ማለት ምንድን ነው? ዋይ 2 ማይነስ ዋይ 1 ኦቨር ኤክስ 2 ማይነስ ኤክስ 1 ነው። እዚህ ጋር ኤክስ 1 አለን ኤክስ 2 አለን አይደል? ከዛ በኋላ ዋይ 1
እና ዋይ2 እንዴት እንደሆነ ላሳያችሁ። ዋይ እኩል ነው ኤፍ ኦፍ ኤክስ ነው። ዋይ1 ማለት ምንድን ነው የሚሆነው? ኤፍ ኦፍ ኤክስ ዋን ይሆናል። ያ ማለት ኤፍ ኦፍ ኤ ማለት ነው። ስለዚህ ኤፍ ኦፍ ኤ አለ። ዋይ2 ማለት ደግሞ ምንድነው? ኤፍ ኦፍ ኤክስ 2 ነው የሚሆነው። ያ ማለት ኤፍ ኦፍ ቢ ይሆናል ማለት ነው። ስለዚህ እቺ ኤፍ ኦፍ ቢ ትሆናለች። ስለዚህ አሁን ግራዲያንት ማለት በዚህ መሰረት ስትሰሩት ኤም ምን ይሆናል ማለት ነው? ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ኦቨር ቢ ማይነስ ኤ ይሆናል ማለት ነው። ስለዚህ ኤፍ ኦፍ ቢ ማይነስ ኤፍ ኦፍ ኤ ኦቨር ቢ ማይነስ ኤ ማን ይሆናል መልሱ? ዲ ይሆናል ማለት ነው። ይሄ ምን ሲሆን ነው? አቬሬጅ ሬት ኦፍ ቼንጅ ኢንስታንታኒየስ በሚሆንበት ጊዜ ጀስት ሌላ መንገድ ነው የምትጠቀሙት፣ በሊሚት ነው የምትሰሩት። ኤፍ ኦፍ ለምሳሌ ቢ ፕላስ ኤች ማይነስ ኤፍ ኦፍ ኤ ኦቨር ኤች ሊሚት አስ ኤች አፕሮችስ ቱ 0 አድርጋችሁ ሰሩታላችሁ። እዚህ ጋር ግን አቬሬጅ ሬት ኦፍ ቼንጅ ስለሆነ እችኛዋን መጠቀም ይኖርባችኋል ነው። ሰባተኛ which one of the following set is the solution of ይለናል። ሎጋሪዝም ኦፍ ኤክስ ቱ ቤዝ 3 ሲደመር ሎጋሪዝም ኦፍ ኤክስ ማይነስ 2 ቱ ቤዝ 3 እኩል ነው 1 ነው የሚለን። ጀስት እዚህ ጋር ስማርት መሆን አለባችሁ። የመጀመሪያ ዶሜን ማውጣት ነው። እዚህ ጋር ጀስት የመጀመሪያው ኤክስ ምን መሆን አለበት? ግሬተር ዛን 0 መሆን አለበት። ይሄኛው ደግሞ ኤክስ ማይነስ 2 ግሬተር ዛን 0 መሆን አለበት። ኤክስ ግሬተር ዛን 2 መሆን አለበት። አሁን ኤክስ ከ0 መብለጥ አለበት ካል፣ ኤክስ ከ2 መብለጥ አለበት ካል፣ አንድ ቢመጣ ኤክስን ሶልቭ ስናደርግ አንድ ቢመጣ ሶሉሽን አይሆንም ማለት ነው። ለምን? ከ2 መብለጥ አለበት ማለት ነው። ዘ ኢንተርሴክሽን ነው። አሁን እዚህ ጋር ኤንድ ብለን ነው የምንሰራው። ስለዚህ ከ2 መብለጥ አለበት ስለሚል ይሄኛው ጀስት አይሆንም። ከ0 መብለጥ አለበት የሚል ማለት ከ2 መብለጥ አለበት። ስለዚህ የማይሆን መልሱ ቢ ይሆናል ማለት ነው። በአሰራር ደግሞ እንዴት ነው የምትሰሩት? ወደ ፕሮዳክት ሩል እንጠቀማለን። አሁን እዚህ ጋር ተመሳሳይ ቤዝ ነው ያላቸው ኤክስ እና ኤክስ ማይነስ 2 አለ። ስለዚህ የምናደርጋለን ኤክስን በዚች እናበዛለን። ሎጋሪዝም ኦፍ አድርገን ኤክስ ኢንቱ ኤክስ ማይነስ 2 ቱ ቤዝ 3 እኩል ነው 1 እናደርጋለን። ይሄ ማለት ሎጋሪዝም ኦፍ ኤክስ ይባዛ በኤክስ ኤክስ ስኩዌር ማይነስ 2ኤክስ ቱ ቤዝ 3 እኩል ነው 1 ይሆናል። ይሄን ደግሞ ወደ ኤክስፖኔንሻል መቀየር እንችላለን፣ ወይም ወደ ኤክስፖነንት ሩል ማለት ነው። ለምሳሌ አሁን እዚህ ጋር ደግሞ ሎጋሪዝም ኦፍ 2 ቱ ቤዝ 3 እኩል ነው ኤክስ ከሆነ 3 ቱ ዘ ፓወር ኦፍ ኤክስ እኩል ነው 2 ማድረግ እንችላለን። ይሄን በተመሳሳይ እናደርጋለን። ኤክስ ስኩዌር ማይነስ 2ኤክስ እኩል ነው 3 ቱ ዘ ፓወር ኦፍ 1 ይሆናል። ይሄ ማለት ደግሞ ማለት ነው ኤክስ ስኩዌር ማይነስ 2ኤክስ ማይነስ 3 እኩል ነው 0። ከዛም ፋክተራይዝ ታደርጉታላችሁ። ፋክተራይዝ በምታደርጉበት ጊዜ ሲባዙ ማይነስ 3 የሚሰጡን ሲደመሩ ማይነስ 2 የሚሰጡን እንፈልጋለን። ማይነስ 3 እና 1 አይደል? ማይነስ 3 ታይምስ 1 ማይነስ 3 ነው። ማይነስ 3 ፕላስ 1 ማይነስ 2 ነው። ሶ ኤክስ ማይነስ 3 ኢንቱ ኤክስ ፕላስ 1 እኩል ነው 0 ይሆናል። ይሄ 0 የሚመጣው ኤክስ ማይነስ 3 እኩል ነው 0 ሲሆን ወይም ኤክስ ፕላስ 1 እኩል ነው 0 ሲሆን ነው። ያ ማለት ኤክስ እኩል ነው 3 ሲሆን ወይም ኤክስ እኩል ነው ማይነስ 1 ሲሆን። ስለዚህ ማይነስ 1 3 ልትሉ ትችላላችሁ፣ ግን ትክክለኛው መልስ ማናት? ኤክስ እኩል ነው 3 ብቻ ትሆናለች ማለት ነው። ለምን? ዶሜናችን ላይ ያለች እችኛዋ ብቻ ስለሆነች። ስምንተኛ ጥያቄ ጊቨን ዘ ፋንክሽን ኤፍ ኦፍ ኤክስ አለ። ኤፍ ኦፍ ኤክስ ማለት ኤ ኤክስ ስኩዌር ነው። ጂ ኦፍ ኤክስ ማለት ደግሞ ኤ ኤክስ ስኩዌር ፕላስ ሲ ነው። ፎር ኤ ሌስ ዛን 0 ነው። ኤ ከ0 ያነሰ ነው፣ ኔጌቲቭ ነው ማለት ነው። ሲ ግሬተር ዛን 0 ማለት ይሄ ፖዘቲቭ ነው፣ ይሄ ኔጌቲቭ ነው። which of the following statement is true about the graph of f እና g ግራፍ ትክክል የሆነ የትኛው ነው የሚለን። the graph of f is an upward parabola። ስለዚህ አሁን እችኛው መጀመሪያ ዲሳይድ እናድርግ። ኤ ኔጌቲቭ ሆነ ማለት ግራፋችን ምንድነው የሚሆነው? ዳውንዋርድ ነው የሚሆነው አይደል? ስለዚህ the graph of f is an upward የሚለው ይሄ አይሆንም ማለት ነው። upward ሳይሆን ይሄ ዳውንዋርድ መሆን አለበት። the graph of f is downward። እሺ ይሄ ልክ ነው። the graph of g is obtained from the graph of f by shifting it to the right by c unit። ይሄኛው አይሆንም። አሁን by c unit የምንለው ምን ሲሆን ነው? ለምሳሌ x plus 3 ስኩዌር ማይነስ 2 ቢባል ይሄ f of x ቢሆንና g of x ደግሞ ለምሳሌ x ስኩዌር ብቻ ብናደርገው ይሄኛውን ያገኘ ነው f of xን የምናገኘው g of x ምን በማድረግ ነው? 3 ዩኒት ወደ ግራ በመምጣትና 2 ዩኒት ወደ ታች በመውረድ እናገኘዋለን ነው። እንዴት ካላችሁ ለምሳሌ g of x እኩል ነው x ስኩዌር ማለት ግራፉ እንደዚህ ነው፣ እንደዚህ ይሆናል። ከዛ በኋላ f of x ማለት 3 ዩኒት ወደ ግራ እንመጣለን፣ 1 2 3 እዚህ ጋር እንመጣለን። ከዛ 2 ዩኒት ደግሞ ወደ ታች እንሄዳለን፣ -1 -2 እዚህ ላይ ይሆናል። ከዛ በኋላ ግራፋችን እንደዚህ ይሆናል ማለት ነው። ይሄኛው g
ጂ ኦፍ ኤክስ ነው። ይሄኛው ደግሞ ማን ነው? ኤፍ ኦፍ ኤክስ ነው። ስለዚህ እችኛዋን በዛ ተረዷት፣ ወደ ሌፍት እና ራይት የምትለዋን። ፕላስ ኤክስ ፕላስ 3 ከሆነ ወደ ግራ ነው። ለምን? ኤክስ ፕላስ 3 እኩል ነው 0 የሚሆነው ማይነስ 3 ላይ ስለሆነ ማለት ነው። ሲ ዘ ግራፍ ኦፍ ዘ ኤፍ ኢዝ አፕዋርድ፣ ይሄ አይሆንም። ዘ ግራፍ ኦፍ ኤፍ ኢዝ ዳውንዋርድ፣ ይሄ ዳውንዋርድ ነው። ኤንድ ዘ ግራፍ ኦፍ ጂ ኢዝ ኦብቴንድ ፍሮም ዛት ኦፍ ኤፍ ባይ ሽፍቲንግ ኢት አፕዋርድ ባይ ሲ ዩኒት። ሲ ዩኒት ወደ ላይ ሙቭ በማድረግ ነው የምናገኘው። ለምን? ሲ ፖዘቲቭ ስለሆነች ማለት ነው። ስለዚህ መልሱ ማን ይሆናል? ዲ ይሆናል ማለት ነው። 9ኛ ጥያቄ ጀስት ይሄ ለእናንተ ቀላል ነው። ኮንሲደር ዘ ቴስት ሪዛልት ኦፍ 20 ስቱደንት ኢን ኤ ጊቨን ክላስ። እዚህ ጋር የተሰጠን ዳታ አለ። ከዛ በኋላ ጀስት ምኑን የጠየቀን? ሞዱን የጠየቀን። ስለዚህ ሞዱ ስንት ነው ይለናል። ምንድነው የምታደርጉት? ብዛትን የምታዩ ማለት ነው። በታሌ ልሰሩ ትችላላችሁ፣ በጣም ኮምፕሌክስ የሚሆን ከሆነ። እዚህ ጋር ለምሳሌ የተሰጠን 16 አለ። ስንት 16 እንዳለ መጀመሪያ ቼክ አድርጉ። 1 2 3 4 5 6 ሌላ 16 አያላችሁ እዚህ ጋር። እዚች ጋር 1 16 አለች። ስለዚህ ይሄ ስንት አለው? 7 አለው። 15 ስንት 15 አለ? 1 2 3 4 5 5 አለ። 14 ስንት 14 አለ? 1 2 3 4 ከዛ 5 6 ሌላ 14 የለም። ስለዚህ 6 አለ። 18 እያደረጋችሁ ሙሉ ቁጠሩና ጀስት ታገኙታላችሁ ማለት ነው። ስለዚህ ሞዱ ማን ይሆናል? 16 ይሆናል። ያ ማለት በጣም ሃይስት ፍሪኩዌንሲ ያለው ነው ሞድ የምንለው። ጀስት ቁጥሮችን በደንብ ያዋቸውና በጣም የተደጋገመው ምንድነው? ሞድ ነው። እንዳልኳችሁ ለመስራት በጣም የሚከብዳችሁ ከሆነ 16 ብላችሁ በታሊ መጠቀም ነው። 1 2 3 4 5 6 ሳትረሱት ልክ 6 ታስቀምጣላችሁ ማለት ነው። 1 2 3 4 ይሄ 5 ነው። አንድ አለኝ። ከዛ ይችኛው አለች 7 ሆነ ማለት ነው። ሌላ ደግሞ ፈልጋለሁ። ስለዚህ 7 ብላችሁ ማስቀመጥ ይቻላል። ኮንሲደር ዘ ፊገር ጊቨን ቢለው ነው። እዚህ ጋር ፊገር አለ። which one of the following vector is equal to ab plus cd plus bc ጋር እኩል የሆነ የትኛው ነው የሚለን። ab ማለት ይሄኛው ነው፣ ጀስት ዳይሬክሽኑ ወደዚህ ማለት ነው። cd ማለት ደግሞ የትኛው ነው? ይሄኛው አለ እዚህ ጋር cd አለ። ዘን bc ማለት ደግሞ የትኛው ነው? ይሄኛው ነው ማለት ነው። ዳይሬክሽኑ ወዴት ነው? ወደዚህኛው መሆን አለበት bc። ስለዚህ አሁን ይሄንን ቼክ እናደርጋለን ማለት ነው። እንዴት ነው የምታውቁት? ኤቢ አለ። ኤቢ ሲደመር ቢሲ ማለት ማንን ነው የሚሰጠን? ኤሲ ይሰጠናል ማለት ነው አይደል? ኤሲ። ከዛ በኋላ አሁን እዚች ጋር እችኛዋን አንዴ እንትን ላድርገላችሁ፣ ሾርት ላድርገው። ኤቢ ፕላስ ቢሲ ማለት ምን ሆኖልናል? ኤሲ ሆኗል። ሲደመር ሲዲ ይቀረናል ማለት ነው። ሲዲ ማለት ደግሞ ይሄኛው ነው። ስለዚህ ኤሲ ሲደመር ሲዲ ማለት የትኛው ነው? ይሄኛው ይሆናል ማለት ነው። ይሄ ማን ነው? ኤዲ ይሆናል ማለት ነው። ስለዚህ መልሱ ማን ይሆናል? ሲ ይሆናል ማለት ነው። 11ኛ ጥያቄ which one of the following equation represent a line that passes through point 2, -1 የሚለው እና በ-3, 4 የሚያልፍ ኢኩዌሽን ኦፍ ላይን የሆነ የትኛው ነው? ምንድነው? ቁጥሮችን በመተካት መስራት ይቻላል። አንደኛው አሁን ለምሳሌ እችኛውን ቁጥር እዚች ጋር ተካ ኤክስ እና ዋይ። የመጀመሪያው ኤክስ ነው፣ ቀጥሎ ያለው ዋይ ነው። ስለዚህ 2 ሲቀነስ 1 ሲቀነስ 1 እኩል ነው 0 አይደል? 0 እኩል ነው 0። ይሄ ትሩ ነው። -3 4 ስተኩም በተመሳሳይ -3 ሲደመር 4 ሲቀነስ 1 እኩል ነው 0። -3 -1 -4 +4 0 ይሆናል። ስለዚህ ይሄኛው ሳቲስፋይ ያደርጋል ማለት ነው። ሌሎችም ቼክ አድርጓቸው። ለምሳሌ እዚህኛው ላይ የመጀመሪያውን ስተካ 2 ሲቀነስ 1 ሲደመር 1 ይሆናል። ይሄ 2 ነው የሚመጣው እንጂ 0 አይመጣም። ስለዚህ ይሄ አይሆንም። በተመሳሳይኛውንም ቼክ ማድረግ ይቻላል። 2 ዋይ ማይነስ ነው፣ ማይነስ ማይነስ ሲሆን +1 -1 ይሆናል። ይሄም 2 ነው፣ ይሄም አይሰጠንም። 2 ማይነስ ማይነስ ሲሆን አሁን +1 +1 ይሆናል፣ 4 ይሆናል። ስለዚህ ይሄም አይሰጠንም። ስለዚህ መልሱ ማን ይሆናል? የኤ ይሆናል ማለት ነው። በሌላ መንገድ ለመስራት ከፈለጋችሁ 2.4 የሚለውን መጠቀም ነው። y ማይነስ y1 ኦቨር x ማይነስ x1 እኩል ነው ስሎፕ m ወይም y2 ማይነስ y1 ኦቨር x2 ማይነስ x1 የሚለውን ትጠቀማላችሁ። y ማይነስ ማይነስ 1 ሲሆን ፕላስ 1 ይሆናል ኦቨር x ማይነስ 2 እኩል ነው y2 ማይነስ y1 ኦቨር x2 ማይነስ x1 ለሚለው ይሄኛውን x2 y2 ይሄን x1 y1 ማድረግ እችላለሁ። 4 ሲቀነስ 1 ይሆናል። 4 ሲቀነስ 1 ኦቨር -3 ሲቀነስ 2 ይሆናል። 4 ሲቀነስ ፕላስ ይሆንና 5 ይሆናል ኦቨር ይሄኛው -5 ይሆናል። ያ ማለት -1 ይሆናል ማለት ነው።
ስለዚህ y + 1 ኦቨር x - 2 እኩል ነው -1 አለ ኦቨር 1 አድርጋችሁ ክሪስ ክሮስ ታደርጉት ምን ይሆናል? y + 1 እኩል ነው ይሄን በማይነስ ታብዙት -x + 2 ይሆናል ማለት ነው። ከዛ በኋላ xንም ሁለትንም ወደ እዚህ እናመጣታለን። እቺን ወደዚህ ታመጧት ፕላስ ትሆናለች። ስለዚህ x + y ይሆናል። ከዛ በኋላ +1 - 2 እኩል ነው 0። ያ ማለት x + y - 1 እኩል ነው 0። ስለዚህ መልሱ ይሄን ማግኘት ትችላላችሁ። ግን ቁጥሩን ተክታችሁ ስትሰሩትም በቀላሉ ማግኘት ይቻላል። 12ኛ ጥያቄ ባይኖሚያል ኤክስፓንሽን ነው። what is the coefficient of ነው የሚለን እዚህ ጋር x to the power of 3 y to the power of 4 in the expansion of this one። ይሄንን ኤክስፓንድ ስናደርገው ለዚህ ኮኤፊሽንት የሆነ የትኛው ነው ጀስት አይ ቲንክ እቺን ነገር ታስተውሳታላችሁ። n r አድርገን x the power of n - r ከዛ y the power of r ነው የምናደርገው። ስለዚህ አሁን እዚህ ጋር n ማለት እቺ 7 ናት። ስለዚህ 7 እናደርጋለን። r ማለት ደግሞ የማን ኮኤፊሽንት ናት? እዚህ ጋር አስተያየት የy። ስለዚህ 4 አድርገን x ምንም ነገር ስለሌለው x the power of 3 7 ሲቀነስ 4 ስንት ነው? 3 ይሆናል። ከዛ እቺኛዋ ደግሞ ምን እናደርጋታለን? y ያልነው እዚህ ጋር x + y ብቻ ከሆነ ነው። ስለዚህ ጋር ቁጥር ካለው እስከ ቁጥሩ ታስቀምጡታላችሁ 2y to the power of r እቺኛዋ r ማለት 4 እናደርጋለን ማለት ነው። ከዛ በኋላ ይሄ ማለት 7 4 አድርገን x to the power of 3 እናደርጋለን። ከዛ እቺኛዋ የብቻ መጻፍ እንችላለን -2 the power of 4 y the power of 4 አድርገን ማለት ነው። -2 the power of 4 ማለት 16 ነው ሲባዛ y to the power of 4 ይሆናል ማለት ነው። እቺኛዋን ደግሞ ስንተነትናት ምንድነው የምናደርገው? n ፋክቶሪያል ኦቨር n - r ፋክቶሪያል r ፋክቶሪያል እናደርጋለን። ስለዚህ የቁጥሩን ስንወስደው ምን ይሆናል? 7 ፋክቶሪያል ኦቨር 7 ሲቀነስ 4 3 ፋክቶሪያል ሲባዛ በ4 ፋክቶሪያል ይሆናል። 7 ፋክቶሪያል ማለት 7 ሲባዛ በ6 ሲባዛ በ5 ሲባዛ 4 ፋክቶሪያል 4 ፋክቶሪያል ላይ አቆማለሁ። ለምን? ከታች 4 ፋክቶሪያል ስላለ ሲባዛ አድርጌ 3 ፋክቶሪያል ማለት 3 ሲባዛ በ2 ሲባዛ በ1 አድርጌ ሲባዛ 4 ፋክቶሪያል ይሄ በዚህ ይጣፋል። 3 በ2 ስንት ነው? 6 በ6 ይጣፋና ስንት ይቀረኛል? 7 ሲባዛ በ5 35። ስለዚህ 35 ኤክስ ኪዩብድ ሲባዛ በ16 ሲባዛ y to the power of 4 ይሆናል። ስለዚህ 35ን በ16 ማብዛት ነው ማለት ነው የሚቀረኝ። 6 በ5 30 0 ጽፌ 3 አለ 6 ሲባዛ በ3 18 ከ3 ጋር 21 አለ 1 ሲባዛ በ5 5 1 ሲባዛ በ3 3 አለ። ስለዚህ 0 6 5 560 ይሆናል። ስለዚህ 560 ኤክስ ኪዩብድ አለ y to the power of 4። ስለዚህ የዚህ ኮኤፊሽንት ማን ነው ማለት ነው? 560 ይሆናል ነው። 13ኛ ጥያቄ which one of the following is not a power function ፓወር ፋንክሽን ያልሆነ የትኛው ነው? ጀስት እቺኛዋን 3 to the power of x አድርጓት። ፓወር ፋንክሽን ማለት f of x ብለን ብንወስደው a x to the power of n መሆን አለበት። n any real number ነው። a any real number ነው። ስለዚህ እንደዚህ ከተጻፈ ፓወር ፋንክሽን እንለዋለን። ፓወሩ ኢንቲጀር ሊሆን ይችላል፣ ራሽናል ነምበር ሊሆን ይችላል፣ ናቹራል ነምበር ሊሆን ይችላል፣ ኤኒ ሪል ነምበር መሆን ይችላል። ኮኤፊሽንቱም ኤኒ ነምበር መሆን ይችላል። ኤኒ ሪል ነምበር ኤክስ እዚህ ጋር መሆን አለባት ነው ፓወር ፋንክሽን ለመባል። ኤክስፖኔንሻል ሲሆን ጀስት ኤ ቱ ዘ ፓወር ኦፍ ኤክስ ይሆናል። ይሄ ኤክስፖኔንሻል ነው። ኤፍ ኦፍ ኤክስ እኩል ነው በዚህ መልክ የምንጽፈው ማለት ነው። ስለዚህ ኤክስ ኪዩብድ አለ፣ 4x - 6 አለ፣ 7x - 1/3 አለ። እነዚህ ሁሉ ፓወር ፋንክሽን ናቸው። እቺኛም 3x ከሆነች ፓወር ፋንክሽን ናት። ግን 3 to the power of x አድርገን ነው ሰዳት እንደዚህ ስትሆን ኤክስፖኔንሻል ትሆናለች። ስለዚህ በዚህ መስራት ትችላላችሁ ነው። 14ኛ ሊኒየር ፕሮግራሚንግ ላይ ያለ ጥያቄ ነው። እዚህ ጋር ጀስት ስቴትመንቱን አወጣላችኋል፣ ኮንስትሬንቶችን አወጣላችኋል፣ ማክሲማይዝ የሚደረገውንም ነግሯችኋል። አንዳንዴ ይሄ ሳይሰጥ እናንተ እንድታወጡት ሊደረግ ይችላል። እሱን ሌላ ጥያቄ ላይ እንሰራለን። ማክሲማይዝ z እኩል ነው 3x + y ሰብጀክት ቱ ለነዚህ ማለት ነው። which one of the following is the maximum value of z የz ማክሲማም ቫልዩ የሆነ የትኛው ነው የሚለን ቴብል ሜቶዷን ነው ማሳያችሁ። በግራፍ መስራት ይቻላል። እሱን ሌላ ጊዜ አሳያችኋለሁ። የመጀመሪያው ስቴፕ ይሄን ወደ ኢኩዌሽን ቀይሩት። x + y እኩል ነው 2። ይሄኛው ደግሞ ምን ይሆናል? y ሲደመር 2x እኩል ነው 4 y እኩል ነው 1 x እኩል ነው 0። ከዛ በኋላ ቴብል ኮንስትራክት አድርጉ። እዚህ ጋር ከታች z መጨመር ትችላላችሁ። አሁን እዚህ ጋር x 0 ሲሆን እንላለን። x 0 በሚሆንበት ጊዜ y ምን ይሆናል? እዚህ ጋርና እዚህ ጋር እየተካ እንሰራለን። x 0 ሲሆን y 2 ይሆናል የመጀመሪያው። ቀጥሎ ያለው x 0 ሲሆን እዚህኛው ላይ y ስንት ይሆናል? 4 ይሆናል። ይሄ አንድ አገኘን።
ከዛ በኋላ ዋይ 1 ሲሆን ደግሞ እንሰራለን። ዋይ 1 ሲሆን ኤክስን እንፈልጋለን ማለት ነው። ዋይ 1 በሚሆንበት ጊዜ ኤክስ ፕላስ 1 እኩል ነው 2። ኤክስ እኩል ነው ስንት ይሆናል? 1 ይሆናል። እዚችኛውን በተመሳሳይ ዋይ 1 ሲሆን እንልና ዋይ ሲደመር 2 ኤክስ እኩል ነው 4 ይሆናል። እችን ከዚህ ስታሻግሯት 3 ይሆናል። ከዛ ኤክስ እኩል ነው 3/2 ወይም 1.5 ይሆናል ማለት ነው። ስለዚህ አሁን እነዚህን መጨረሻ ላይ ያሳያቸዋለሁ፣ ቼክ ታደርጓቸዋላችሁ። ከዛ በኋላ የሚቀረን እነዚህ ሁለቱ የሚቆራረጡበት ቦታ ይቀረናል። እሱን ለመስራት ዋይ እኩል ነው 2 ማይነስ ኤክስ ይሆናል። ከዛ በኋላ ይሄን እዚህ ጋር ተካና ሰራለሁ ማለት ነው በሰብስቲቱሽን። በኤሊሚኔሽን መስራት ትችላላችሁ፣ ግን ሰብስቲቱሽን አይ ቲንክ የተሻለ ነው። ሶ እቺን ስተኩ ዋይ ቦታ ላይ እዚህኛው ሁለተኛው ኢኩዌሽን ላይ 2 ሲቀነስ ኤክስ ሲደመር 2 ኤክስ እኩል ነው 4 ይሆናል። እቺኛውን ከእኩልነት ሳሻግራት ማይነስ ኤክስ ፕላስ 2 ኤክስ እኩል ነው 2 ይሆናል። ኤክስ እኩል ነው 2 ይሆናል ማለት ነው። ስለዚህ ኤክስ 2 ሲሆን ዋይ ደግሞ ምን ይሆናል? 0 ይሆናል። ስለዚህ አሁን ፖይንቶች እነዚህ ናቸው ማለት ነው። ሶ ምንድነው ኔክስት የምናደርገው? ያሟላሉ ወይ የሚለውን ቼክ እናደርጋለን። አሁን እዚህ ጋር ኤክስ ፕላስ ዋይ ግሬተር ዛን 2 ይላል። 0 ሲደመር 2 ከ2 ይበልጣል ወይም እኩል ይሆናል፣ ያሟላል። ሁለተኛው ላይ ስተኩት 0 ኤክስ ላይ ተሰካላችሁ፣ ዋይ ላይ 2 ሲደመር 0 2 ያንሳል ከ4 ይሆናል። 0 እና 4ን እዚህ ጋር ተተካላችሁ። 0 ሲደመር 4 ይበልጣል ከ2 ልክ ነው። እዚህ ጋርም ደግሞ ስተኩት በተመሳሳይ ቼክ ማድረግ ይኖርባቸዋል። 0 ይመጣል ይሄኛው አይደል? ኤክስ 0 ይመጣል። 4 ያንሳል ወይም እኩል ይሆናል ከ4 ትክክል ነው። የዋይ ችግር የለበትም፣ ከአንድ መብለጥ አለበት፣ ሁሉም ይበልጣሉ። ኤክስ ግሬተር ዛን ኦር ኢኳልስ ቱ 0 ትክክል ነው፣ 0 መሆን ይችላል ግሬተር ዛን ኢኳልስ ቱ ስለሆነ ማለት ነው። ስለዚህ እነዚህ ያሟላሉ፣ ይሄኛውም ያሟላል፣ ቼክ አድርጉት። ይሄኛው ግን አያሟላም። ለምን? ዋይ ምንድን ነው የተባልነው? ከአንድ እኩል ወይም መብለጥ አለበት ነው። ስለዚህ ጋር 0 ስለሆነ ይሄ አይሆንም። ስለዚህ እችኛዋን ከምናችን አውጣታለን? ከክሪቲካል ፖይንቶች ወይም ደግሞ ማክሲማም ከሆኑ ፖይንቶች ማለት ነው። ወይም ግራፉን ስትስሉ የምታገኟቸው ፖይንቶች አሉ፣ ልክ ላይኖች እንደዚህ የሚቆራረጡበት፣ ከዚህ ውጭ ትሆናለች። እነዚህን እዚህ ጋር እየተካችሁ ትሰራላችሁ። 3 ሲባዛ በ0 ስንት ነው? 0 ሲደመር 2 እዚህ ጋር ደግሞ 3 ሲባዛ 0 ሲደመር 4 ይሆናል። ከዛ አንድን ስተኩ 3 ሲባዛ በ1 3 ሲደመር 1 4 ይሆናል። ይችኛዋ ደግሞ 1.5 ነው። 3 ሲባዛ 1.5 4.5 ይሆናል። ሲደመር 1 ይሆናል ማለት ነው። ያ ማለት 5.5። ስለዚህ ማክሲማም የሚሆነው 5.5 ይሆናል ማለት ነው ማክሲማማችን። ሚኒማማችን ቢሆን ደግሞ ማን ይሆናል? 2 ይሆናል። 2.0ን አንወስዳቸውም። ለምን? ሪጅኑ ላይ የሉም። ሪጅን ይላቸዋል አንዳንዴ እንደዚህ መሀል ላይ ያሉትን ሪጅን ያደርጋቸዋል። እነዚህን ጨምሮ 2.0 አይገኝም። ምክንያቱም ዋይ ምንድን ነው የተባለው? ግሬተር ዛን ኦር ኢኳልስ ቱ 1 ስለሆነ ማለት ነው። 15ኛ ጥያቄ ሌት r1 እና r2 ቢ ዘ ሩትስ ኦፍ ዘ ኳድራቲክ ኢኩዌሽን ተሰጥቶናል። which one of the following is equal to ከዚህ ጋር እኩል የሆነ የትኛው ነው የሚለን። ይሄ ትንሽ ታይም ይወስዳል። ሾርት ዌዩ እንደዚህ አይነት ጥያቄ ሊጠይቅ ይችላል። ኤስሲቲ ላይም ሰርተናል በፊት። 1/r1 ፕላስ 1/r2 ከሆነ የተጠየቃችሁት በቀላል መንገድ መስራት ይቻላል። ክሮስ መልቲፕላይ ስትጠቀሙ r1 ፕላስ r2 ኦቨር r1 ታይምስ r2 በሚለው ማለት ነው። r1 ፕላስ r2 ከሆነ ምንድነው የሚሰጥ ይታወቃል። ማይነስ ቢ ኦቨር ኤ ነው። r1 ታይምስ r2 ከሆነ ደግሞ ሲ ኦቨር ኤ ነው የምናገኘው። ስለዚህ እነዚህ ቁጥሮች በመተካት 1/r1 ፕላስ 1/r2 ማለት ምን ማለት ነው ለሚለው ማይነስ ቢ ኦቨር ኤ አድርገን r1 ፕላስ r2 ኦቨር አድርገን ሲ ኦቨር ኤ እናደርጋለን። ከዛ በኋላ ምንድነው የሚሆነው? ማይነስ ቢ ኦቨር ኤ ሲባዛ ኤ ኦቨር ሲ ሆንና ይሄ ይጣፋል። ማይነስ ቢ ኦቨር ሲ ይሆናል ማለት ነው። ስለዚህ 3 ናት። ማይነስ 3 ኦቨር ሲ ደግሞ ስንት ነው? እዚህ ጋር ማይነስ 4 ምን ይሆናል ማለት ነው? 3/4 ይሆናል ኤ ይሆናል ማለት ነው። ግን እቺ ስኩዌሯ ከሌለች ነው። ስኩዌር ካለን በተመሳሳይ መንገድ ነው ጀስት ልንሰራው የምንችለው። ምን እናደርጋለን? ይህንን በክሪስ ክሮስ እንደዚህ እንሰራለን። r1 ስኩዌር ሲደመር r2 ስኩዌር ኦቨር አድርገን r1 r2 ስኩዌር እናደርጋለን ማለት ነው። አሁን እዚህ ጋር r1 ታይምስ r2 በቀላል መንገድ ማግኘት እንችላለን። r1 ታይምስ r2 ምንድነው ብለናል? ሲ ኦቨር ኤ ነው። ሲ ማለት እዚህ ጋር ስንት ናች? ማይነስ 4 ኦቨር እዚህ ጋር ኤ ስንት ናት? 2። ይሄ ማለት ስንት ነው የሚሆነው? ማይነስ 2 ይሆናል። ስኩዌር ስናደርገው ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ ኦቨር 4 እቺ ያለችን
ከዛ በኋላ አር1 እና አር2ን መፈለግ ነው። እሱ እንዴት ነው የምንፈልገው? ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ውስጥ ቢ ስኩዌር ማይነስ 4ac ኦቨር 2a በሚለው እንሰራለን። አር1 ፕላስ እናደርገዋለን። አር1 በፕላሱ አር2ን ማይነስ አድርገን መውሰድ እንችላለን። ስለዚህ ቁጥሮችን ስንተካቸው ምን ይሆናል? ማይነስ 3 ፕላስ ኦር ማይነስ ስኩዌር ሩት ውስጥ 3 ስኩዌር ሲሆን 9 ሲቀነስ 4 ሲባዛ በ2 ሲባዛ በማይነስ 4 ያ ሲደመር ይሆንና ይሄን እንደዚህ አባዙት። 4 ሲባዛ በ2 ሲባዛ በማይነስ 4 4 በ4 16 ሲባዛ 2 32 ማይነስ 32 ማይነስ ማይነስ ፕላስ ይሆናል። ስለዚህ 32 ኦቨር 2 ሲባዛ በ2 4 ይሆናል። ሶ ይሄ ማለት ማይነስ 3 ፕላስ ኦር ማይነስ ሩት 41 ኦቨር 4 ይሆናል ነው። ስለዚህ አር1 ማለት ማይነስ 3 ፕላስ ሩት 41 ኦቨር 4 ነው። አር2 ማለት ደግሞ ምን እንደምታደርጉ ማይነስ 3 ማይነስ ሩት 41 ኦቨር 4 ይሆናል። ስለዚህ ይህን ስኩዌር ነው የምናደርገው። ቀጣይ ላይ ስኩዌር ስታደርጉት በጣም ቀላል ነው። ጀስት ኤ ፕላስ ቢ ስኩዌር እንደማለት ነው። አንደኛው ይችኛዋ ማለት ናት። ይችኛዋ ደግሞ ምንድን ነው የምትሆነው? ኤ ማይነስ ቢ ስኩዌር በሚለው ነው የምንሰራው። ምክንያቱም አንዱ ማይነስ አንዱ ፕላስ ነው። እዚህ ጋር ግን ሁለቱም ማይነስ ስለሆኑ ይሄንን እንጠቀማለሁ። ይሄንን አር1 ስኩዌር ስታደርጉት በዚህኛው ምንድነው ይሄን ኤክስፓንድ ሲሆን ኤ ስኩዌር ፕላስ 2ab ፕላስ ቢ ስኩዌር ይሆናል ለፕላሱ። ለዚህኛው ደግሞ ኤ ስኩዌር ማይነስ 2ab ማይነስ ቢ ስኩዌር ፕላስ ቢ ስኩዌር። ሶ ይሄ ምን ይሆናል? 9 ሲቀነስ 2 ሲባዛ 3 ሲባዛ ሩት 41 ያ ማለት 6 ሩት 41 ሲደመር እናደርግና 41 ይሆናል። ሩት 41 ስኩዌር ሩት 41 ይሄንን ስኩዌር ስታደርጉት ምንድነው የሚሰጣችሁ? 41 ስለሚሰጥ ማለት ነው። ኦቨር አድርገን 4 ስኩዌር ሲሆን 16 4 ስኩዌር በሚሆንበት ጊዜ ደግሞ በዚህኛው ፕላስ ነው የምናደርገው። ምክንያቱም ማይነስ 3 ሲደመር ሩት 41 ኦቨር 4 ስኩዌር ነው። ስለዚህ ይችኛዋ ስኩዌር ፖዚቲቭ ትሆናለች፣ ፕላስ መጣ ማለት ነው። ስለዚህ እናደርጋለን ሲደመር አድርገን 9 ሲደመር 6 ሩት 41 ሲደመር 41 ኦቨር 16 ይሆናል ማለት ነው። ይሄ አር1 ስኩዌር ፕላስ አር2 ስኩዌር አድርገን እንስራው። ዘን ዲኖሚኔተሩ ተመሳሳይ ስለሆነ ይሄኛው በዚህኛው ይጣፋል። 9 ሲደመር 41 ስንት ነው? 50 ነው። 9 ሲደመር 41 50፣ ስለዚህ 100 ይሆናል ማለት ነው። ስለዚህ 100 ኦቨር 16 ይሆናል ማለት ነው። ከዛ በኋላ ይሄንን ማቃለል እንችላለን በአራት። ይሄ በአራት ስንት ነው የሚሆነው? 25 ይሆናል። ይሄኛው በአራት 4 ይሆናል። ስለዚህ 25 ኦቨር 4 ይሆናል ማለት ነው። ይሄ ማለት ደግሞ ምንድነው የሚሆነው? 25 ኦቨር 4 ሲባዛ በአንድ አራተኛ ይሆናል 25 ኦቨር 16። ስለዚህ መልሱ ማን ይሆናል? ቢ ይሆናል ማለት ነው። በዚህኛው ግን ይችኛው 1 ኦቨር r1 ፕላስ 1 ኦቨር r2 ሲሆን በቀላል መንገድ በዚህ መስራት ትችላላችሁ። ለዚህኛውም ተመሳሳይ ይሄንን ብትጠቀሙ ጥሩ ነው። ምክንያቱም r1 ታይምስ r2 ስኩዌር ወይም ደግሞ r1 ስኩዌር ሲባዛ r2 ስኩዌር ከምታደርጉ r1 ታይምስ r2 ማለት ሲ ኦቨር ኤ ነው። ከዛ እሱን ካገኛችሁ በኋላ ስኩዌር አድርጋችሁ ይችኛዋን ከላይ ብቻ ያለችዋን ትደምራላችሁ ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ። ለምሳሌ ፓርት 2 ብላችሁ ታስቀምጡልንም ጀስት ብዙ ሰው ፓርት 2 ይፈልጋል በሚል ስለምንሰራ ኮሜንት ላይ ፓርት 2 በሉልን። ፓርት 2 ላይ ያሉ ደግሞ ከ16 በኋላ ያሉ ጥያቄዎችን እንሰራለን። አይ ቲንክ በጣም ጠቃሚ ጥያቄዎች ናቸው። በጣም ፕራክቲስ ብታደርጓቸው መስራት የምትችሏቸው ናቸው። ኤስኤቲ ላይ ያያችሁት ካላችሁ ይችኛዋን ሰርተናል በቀላል መንገድ እንዴት እንደምንሰራ። እዛ ጋር ምንድን ነበር የሚለው 1 ኦቨር ኤ ፕላስ 1 ኦቨር ቢ የሚለው ኤ እና ቢ ሩት ቢሆኑ 1 ኦቨር ኤ ፕላስ 1 ኦቨር ቢ ምን ይሆናል የሚለውን በቀላል መንገድ አሳይቻችኋለሁ። እዚህ ጋር ደግሞ 1 ኦቨር ኤ ስኩዌር ፕላስ 1 ኦቨር ቢ ስኩዌር እንደማለት ነው። ስለዚህ ይህንን በዚህ መንገድ መስራት ትችላላችሁ ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ